አብርሃም በጣም ደስ የሚያሰኝ አይነት ነገር ተሰምቷል። እጅግ በጣም በሚገርም ሁኔታ እንግዲህ ትላንትና አብርሃምን እንደዛ ሲጨቀጭቁት እንደነበረ በደንብ እናስታውሳለን። ፋይናሊ እንግዲህ አብርሃም ወደ ቤቱ እንደተመለሰም አይተናል። እጅግ በጣም ደስ ብሎናል። እሱ ብቻ ሳይሆን እንግዲህ ያው በስተመጨረሻ ሄርሜላ ተከስታለች። ሄርሜላ ስትመጣ እንግዲህ በጣም ብዙ ነገሮችን አንስታ ስትናገር ነበር። በተለይ አብርሃምን ለመውሰድ እንግዲህ ወደ ቤቷም ጭምር በጣም ጥረት ስታደርግ ነበረ። የምታወራ እያንዳንዱ ነገር በጣም የሚያስጠላ ነበረ። ነገር ግን አብርሃም የተናገረው እጅግ በጣም የሚያስገርም ነገር ነበረ። ስለሱ ጉዳይ እናነሳለን። እሱ ብቻ አይደለም አዳዲስ ነገሮች አሉ። ስለ ዳኒም ጉዳይ ኢቭን እናነሳለን በዚህ ቪዲዮ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት በጣም ብዙ ነገሮች ሲከሰቱ ነበረ። በተለይ እንግዲህ ያው እንደምታውቁት አብርሃም ያው ፍጹም ጤነኝነት ላይ እንዳለ ለማረጋገጥ ችለናል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ያው ቡዜና ዴቭ ብዙ ነገሮችን ሲናገሩ ነበረ። ስቲል እንግዲህ አብርሃም ደህና እንደሆነ ወይም ደግሞ ጤነኛ እንደሆነ አላመኑም። እንዳውም በጣም በሚያሳዝን ሁኔታ እንግዲህ ከኔ እና ከአብርሃም እንግዲህ ማን ነው ጤነኛ ብሎ ዴቭ በጣም በተደጋጋሚ ሲናገር ነበረ። ይሄ ነገር ኖርማል አይደለም ብለን ስንናገር ነበረ። በተለይ እንግዲህ እነሱ ጤነኛ እንዳልሆኑም ጭምር እኔ ደግሞ በግልጽ ስናገር ነበረ። እንግዲህ በተለይ ቡዚም ዴቭም በተለይ ጭንቅላታቸው የሆነ ነገር መጥቷቸው ይሆናል እንጂ በፍጹም የሚናገሩት ነገር ትክክልም ተገቢም አይደለም ብዬ ስናገር ነበረ። እንግዲህ በዚህ ጉዳይ ላይ በጣም ብዙ ነገሮችም ስትታዘቡ ነበረ። እያንዳንዱን ነገሮች እንግዲህ እናነሳለን። በተለይ ደግሞ በዛሬ ዕለት ሄርሜላ እንደተከሰተች እና በስተመጨረሻ ብዙ ነገሮችን እንደተነጋገሩ እጅግ በጣም በሚያስገርም ሁኔታ እንግዲህ አብርሃም ራሱን ሆኖ ቆሞ በደንብ እንግዲህ ብዙ ነገሮችን ሲናገር ነበረ። ከዛም ውስጥ ሄርሜላን በጣም ሊያስቀይማት የሚችል ቃልም ተናግሯል። ከአንቺ ጋራ ያለኝን ግንኙነት እኮ ጨርሰናል፣ ምንድነው ምሰሪ እዚህ ቤት ብሎ በግልጽ ጠይቋታል። ይህንን ጥያቄ እንግዲህ ለሷ በጣም አስደንግጧታል። ከምታስበው በላይ በተለይ ሄርሜላን አስደንግጧት ነበረ። እንግዲህ ማድረጉ ትክክል ነው፣ ተገቢ ነው ብዬ ነው የማስበው። ትላንትናም እንግዲህ ከቤቱ ጠፍቶ ወይም ደግሞ ከቡዜ ቤት እንግዲህ ጠፍቶ ወደ ሩታ ቤት መምጣቱ ደግሞ እጅግ በጣም ብዙዎቻችንን አስደስቶናል ብዬ ነው የማስበው። በጣም ብዙ ነገሮችም ተሰምቷል። ነገር ግን አብርሃምን ለመጣል በጣም ብዙ ጥረቶችን ሲያደርጉ የነበሩትም ሰዎችንም ጭምር በብዛትም ስንመለከት ነበረ። አብዛኛው ሰው እንግዲህ ምንድን ነው ያሰበው? በተለይ በዚህ ጉዳይ ላይ ያው ዴቭ በጣም ብዙ ቃላቶችን ሲናገር ነበር። አብርሃምን ወደ ቤቱ ወስዶ በተለይ ብዙ ጊዜ ያው ሲናገር የነበረው ቃል ነው። ለ5 ቀናት ወደ ቤቴ ወይም ደግሞ ወደ ቡዜ ቤት አስቀምጠን ከዛ በኋላ የምናደርገውን ነገር እናደርጋለን። አብርሃምን ወደ ቀድሞ ህይወቱ እንመልሳለን፣ ወደ ሄርሜላ ህይወት ይመለሳል፣ ለሱ ደግሞ ቃል እገባለሁ ብሎ በግልጽ ሲናገር ነበር። እጅግ በጣም በሚያሳፍር ሁኔታ ከሱ አንደበት የወጣ ነገር በሙሉ እጅግ በጣም ብዙ ሰውን ቅር አሰኝቷል ማለት ነው። እንግዲህ ምንድነው ፍላጎታቸው? ምንድነው ያሰቡት ብላችሁ ከጠየቃችሁኝ አንድና አንድ ብቻ ነው። ሄርሜላ ከሱ ጋራ ወይም ደግሞ ከአብርሃም ጋራ እንድትሆን ይፈልጋሉ። አብርሃምም እንግዲህ ወደ ራሱ እንዲመለስ ወይም ደግሞ ወደ ራሱ ማለት እንግዲህ ወደ ምን እንደሆነ ሁላችን እናውቃለን። የበፊቱ እጅግ በጣም የሚያስጠላ ላይፍ ውስጥ ተመልሶ እንዲገባ ጥረት ያደርጋሉ ማለት ነው። ወደዛ እንዲመለስ ከፍተኛ ጥረት እያደረጉ ነው። ይሄ እንግዲህ ለ7ኛ ጊዜ ነው። ኦልሞስት ከሽፏል። ትናንትናም የተፈጠረውን ነገር አይታችኋል። በጭራሽ በሚያሳዝን ሁኔታ በሚገርም ሁኔታ አብርሃም ሲወቀስ ውሎ ነገር ግን ሐሳባቸው ሙሉ በሙሉ እንደከሸፈ አይተናል። ዛሬም አዲስ ነገር ደግሞ ይዞ መጥቷል ማለት ነው። በተለይ እንግዲህ ሄርሜላ ታሳምናለች ብሎ ነው ያሰቡት። ያው እንዳያችሁት ከሆነ ትላንትና እያንዳንዱ ነገሮችን ቁጭ ብላ ወይም ደግሞ ቆማም ሊሆን ይችላል ከቤቱ ጀርባ ሆና እያንዳንዱ ነገሮችን ስትሰማ ነበረ። በተለይ እንግዲህ ያው በሩ ስር ሆና እያንዳንዱ እነሱ የተነጋገሩትን ነገሮችን እንደሰማች እርግጠኛ ሁኜ ልነግራችሁ እችላለሁ። ምክንያቱ ደግሞ እንግዲህ ተስፋ ቆርጦ ወደ ቤቱ ወይም ደግሞ ወደ መጡበት እንግዲህ ሊመለሱ ሲሉ በተለይ አብርሃምን እንደማይወስዱ ወይም ደግሞ አብርሃም እሺ እንደማይላቸው በደንብ እርግጠኛ ከሆኑ በኋላ ወደ ቤታቸው ሊመለሱ ሲሉ ያው ተከስታለች ማለት ነው። በጣም በሚያሳፍር ሁኔታ ሄርሜላ ተከስታለች። በዛን ሰዓት እንግዲህ
ብዙ ነገሮችን ተነጋግረዋል። እጅግ በጣም ደስ በሚል ሁኔታ ሩታ አቀባበል አድርጋለች ማለት ነው። እንግዲህ ሩታ ምን ልትናገር ትችላለች? ሁላችሁም ታውቃላችሁ። እንግዲህ ያው ብዙ ነገሮችም ሲባል ነበረ፣ በጣም ብዙ ነገሮችም ስታደርግ ነበረ ሩታ፣ በጣም ብዙ ነገሮችም ትታ ስታልፍ ነበረ። በተለይ ስለ ሄርሜላ ጉዳይ ብዙ ነገሮችን እየሰማች በትዕግስት ስታልፍ እንደነበረ ሁላችን እናስታውሳለን። ዛሬ ላይ ግን እጅግ በጣም ትዕግስት ያው ሲበዛም ይመራል እንደሚባለው እንደመራትም ጭምር ነው በግልጽ የተናገረችው ለሄርሜላ። እንግዲህ ሄርሜላ ወደ መጣችበት እንድትመለስና እንደፈለገች በሌሊት መታ የእሷን ቤት ማንኳኳት እንደማትችልም ጭምር በግልጽ እንግዲህ ስትነግራት ነበር ማለት ነው። እንግዲህ ሄርሜላ አላማዋ አንድና አንድ ብቻ ነው። ያው እንደምታውቁት እንግዲህ አብርሃምን ወስዳ ወደ ራሷ ልትመልሰው ትፈልጋለች። ከዛስ ምንድን ነው የሚገኘው ነው? አብርሃም እንግዲህ አልፈልግሽም ብሎ ከአንዴም ሁለቴም ብዙ ጊዜ ነግሯታል። ነገር ግን እሷ ሙጥኝ ያለችበት ምክንያት ይኖራታል። በስተመጨረሻ አብርሃም የራሱን ቃል ተንፍሷል። ሄርሜላም በደንብ አድርጎ ተናግሯታል ማለት ነው። እዚህ ቤት ለምንድን ነው የመጣሽ ብሎ በግልጽ ጠይቋታል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ደንግጣለች ሄርሜላ። ምክንያቱ ደግሞ እንግዲህ ያው የዘራችውን ታጭዳለች ብዬ ከዚህ በፊትም ተናግሬ ነበረ። ያው በስተመጨረሻ የዘራችውን እያንዳንዱን ነገር በደንብ አድርጋ እያጨደችው እንደሆነ በዚሁ አጋጣሚ ልነግራችሁ ፈልጋለሁ። እነ ቡዜም በዚህ ጉዳይ ላይ በጣም ደንግጠዋል። ምክንያቱ ደግሞ እንግዲህ አብርሃም ፍጹም ሰላም ሆኖ ሄርሜላን እንደማይፈልጋት በተደጋጋሚ መናገሩ እነሱንም አስገርሟቸዋል። እጅግ በጣም ግራ ተጋብተዋል ማለት ነው። አሁን ላይ ወደ ማመን መሄዳቸው የማይቀር ጉዳይ ነው። ምክንያቱም እንግዲህ ሩታን የመቀበል ጉዳያቸው ወደዛ ወደዚህ የሚያስብል ነገር አይደለም። ምክንያቱም ያው አብርሃም አቋሙ ወስኗል። ከዚህ በፊትም ሲናገር ነበረ። አሁን ላይ በተለይ ለነሱ ያለው ክብር እየቀነሰ እንደሆነም ጭምር ወይም ደግሞ እንግዲህ እነሱ እንደሚረብሹት እነሱን ባየ ቁጥር እንደሚጨናነቅም ጭምር ሲናገር ነበረ። እንግዲህ ያላቸው አማራጭ ለወንድማቸው ጥሩ ሰው ሆኖ ለመገኘት ግዴታ እሱ የወደደው መውደድ አለባቸው ብዬ ነው የማስበው። እንግዲህ በስተመጨረሻ አብርሃም ይህንን ነገር ማድረጉ እጅግ በጣም ተገቢም ማድረጉም ትክክል ነው ብዬ ነው የማስበው። ትናንትናም እንግዲህ ያደረገው ነገር አብዛኛው ሰው ሲቃወም ነበረ። ለምን እንደተቃወመ ራሱ ሊገባን አልቻለም። ምክንያቱ ደግሞ አብርሃም ያደረገው ነገር ትክክል ነው ተገቢም ነው ብዬ ነው የማስበው። አብርሃም እንግዲህ ከዛ ቤት ወጥቶ ወደ ሩታ ቤት መመለሱ ወይም ወደ ራሱ ቤት መመለሱ እንግዲህ እጅግ በጣም ደስ የሚያሰኝ ነው። አብርሃም በራሱ መወሰን እንደሚችል፣ አብርሃም በራሱ ነገሮችን አጣርቶ ማድረግ እንደሚችልና በራሱ መራመድ እንደሚችል በደንብ አድርጎ አሳይቶናል ማለት ነው። እንግዲህ ትክክለኛ ውሳኔ ነው ያደረገው አብርሃም። ያደረገው እያንዳንዱ ነገሮች ሲቃወሙ የነበሩ ሰዎች ትክክል አይደሉም። ምክንያቱ ደግሞ እንግዲህ አብርሃም ወደ ቤቱ መመለስ ስለሚፈልግ ነው። ጭንቀት ውስጥ ሆኖ በዛ ሁኔታ መቀጠል ስለማይችል ወይም ደግሞ በጭንቀት ውስጥ ሆኖ እንግዲህ መተኛትም ማረፍም ስለማይችል ወደ ገዛ ቤቱ መመለሱ ተገቢ ነው ብዬ ነው የማስበው። እንግዲህ ሩታም በዚህ ጉዳይ ላይ ምንም መናገር አልፈለገችም። ያው ስትናገርም እንግዲህ እንደ ሌላ ነገርም እየታሰበባት በተለይ እንግዲህ አብርሃም ላይ የሆነ ነገር እያረጋችሁ ነው፣ እሱ አይናገርም፣ እናንተ ብቻ ናችሁ የምትናገሩት የሚለውን ቃል እንግዲህ ለመተው ወይም ደግሞ ከአብርሃም አንደበት እንዲሰሙ ስለምትፈልግ እያንዳንዱን ነገር አብርሃም ሲያብራራ ነበረ፣ አብርሃም ሲናገር ነበረ። ነገር ግን ያው የአብርሃምን ንግግር ብዙም ደስ አላላቸውም ወይም ደግሞ አላስደሰታቸውም። ያው ታውቃላችሁ በተለይ እንግዲህ ቡዜ በጭራሽ ልታምን አልቻለችም። እስከዛሬ ድረስ እንግዲህ አብርሃም እንደዚህ አይነት ውሳኔ ወስኖ ወደ ራሱ ህይወት መመለሱ ወደ ሩታ ህይወት መመለሱ በጭራሽ ሊያሳምናት አልቻለም። ያላሳምናት ደግሞ እንግዲህ ያው እንደምታውቁ እስካሁን ድረስ ተስፋ አድርጋ እየተንቀሳቀሰች ያለችው ሄርሜላና ሄርሜላ ብቻ ናት። ሄርሜላና አብርሃምን አንድ ላይ ለማድረግ ወደኋላ እንደማትልም ከዚህ በፊትም ስትና